ምንም አይነት ፋይት አላደርግም እናቴ ያልወደደችልኝም እንዲሁም ደግሞ ድብድብ አላህ ያወደውን በማለት እንዲሁም ደግሞ በርካታ ምክንያቶችን ሲያቀርብ የነበረው ሴዶ ማርሻል አርት አሁን ላይ ፋይቱን ለማድረግ ተስማምቷል። በርካቶችም የመደራደር አቅሙን እያደነቁለት ነው የሚገኙት። ሴዶ is a master marketer ማሪም እንደሱ ማርኬቲንግ የሚችል ሰው የለም። ሄኖክ ወንድሙ ለፈረጃ ፊልም ሲል የከፈለው መስዋዕትነት ምንድነው? በዛሬው ቪዲዮአችን እነዚህን ሐሳቦች ጠቅለል አድርገን እንመለከታለን። ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ መጀመሪያው ጉዳያችን ስንመጣ ለበርካታ ዓመታት በማህበራዊ ሚዲያው ላይ በጩኸቱና ዊርድ የሆኑ ቴክኒኮችን እንዲሁም ደግሞ ሰዎችን አጉል የሆነ አመታት እየመታ ቴክኒኮችን በማሳየት ብዙዎችን ሲያሳቅቅና ሲያስጨንቀን የነበረው ሴዶ ማርሻል አርት አሁን ላይ ኢቲኤፍሲ ባዘጋጀው ፋይት ላይ ከጆኒ ጁጁሱ ጋር ፋይት ለማድረግ ውል መፈራረሙ በርካቶችን አስገርመው ነበር። የውድድሩ አዘጋጅ ጌች ላሸነፈ 4 ሚሊዮን ለተሸነፈ 1 ሚሊዮን በአጠቃላይ የ5 ሚሊዮን ብር ሽልማት በማዘጋጀት ምናልባትም በኢስት አፍሪካ የመጀመሪያው ከፍተኛው ሽልማት ያለውን ፋይት አዘጋጅቻለሁና ለዚህም ደግሞ ሴዶ ማርሻል አርት ፋይቱን ለማድረግ ተስማምቷል በማለት አስተዋውቆ ነበር። ታዲያ ድንገት የላይቭ ውይይት ላይ ሴዶ ማርሻል አርት በቅሊና 10 ሚሊዮን ብር ቀድማችሁ ኪሴ ካላስገባችሁ ወይ በአካውንቴ ካላስገባችሁ ምንም አይነት ፋይት አላደርግም በማለት በርካቶችን ፈገጋስ ብሎ እንዲሁም ደግሞ አስደንግጦም ነበር። ታዲያ ይህንንም ጥያቄውን አስመልክቶ በርካቶች ፈሪ ነው ሴዶ ማርሻል አርት ጆኒ ጁጁሱን ፈርቶ ነው በማለት በርካቶች ስለዚህ ጉዳይ ሲያወሩ ነበር። ታዲያ ጌችም 10 ሚሊዮኑን እሰጣለሁ 10 ሚሊዮኑን ግን ካሸነፍከው ብቻ 10 ሚሊዮን ብር እሰጣለሁ ካሸነፍከው 10 ሚሊዮን እሰጣለሁ አሊያ በዜሮ ትወጣለህ ይለዋል። በዚህም በርካቶች 10 ሚሊዮን ኦፈር ቀርቦላል ፋይት አድርግ በማለት ብዙዎች ሐሳብ ሲያቀርቡለት ነበር። እሱም ተመልሶ ከዚህ በኋላ ምንም አይነት ፋይት አላደርግም እናቴ ያልፈቀደችልኝም እንዲሁም ደግሞ ድብድብ አላህ ያወደውን በማለት ሌላ ሐሳብ በማምጣት በማህበራዊ ሚዲያው ላይ በርካቶችን ፈገጋስ ብሎ ነበር። በርካቶችም ሴዶ ማርሻል አርት ጆኒ ጁጁሱን ፈርቶ ነው እንጂ እንደዚህ አይነት ሐሳብ እንዴት ያቀርባል ከፋይቱ ለመሸሽ ነው በማለት በርካቶች ሐሳብ ሲያቀርቡ ነበር። አንዳንዶችም ደግሞ የለም ሴዶ ማርሻል አርት ፈርቶ ሳይሆን ጥሩ የመደራደሪያ አቅም ያለው የቢዝነስ ሰው ነው በማለት በርካቶች ደግሞ የሱን ሐሳብ ሲያደርቁለት ነበር። እንዲሁም ሜሙ ላይ የተሰራበት ትሬንድም ሆኖ ነበር እናቴ ያልፈቀደችም የሚለው ንግግር። አሁን ላይ ግን ፋይቱን እንደሚያደርግ በመናገርና ውል በመፈራረም በርካቶችን ደግሞ በማህበራዊ ሚዲያው ላይ እንደገና አስገርሟል። ያልተጠበቀ ስለነበረ ፋይቱን እንደሚያደርግ ውል በመፈራረም በርካቶችን በማህበራዊ ሚዲያው ላይ ማስገረም ችሎ ነበር። ሁሉም ግራ ናቸው ወይስ ከኔ ነው? ታዲያ ከዚህ ቪዲዮ በኋላ በርካቶች አሁን ላይ ደግሞ ተገልብጠው ሴዶ ማርሻል አርትን እያደነቁት ነው የሚገኙት። ዝም ብሎ ሲታይ ጅል ይመስላል እንጂ እጅግ በጣም ብልጥና የቢዝነስ ሰው ነው። በዚህ ልክ ለራሱ ተመን አውጥቶ ይሄ ነው የኔ ተመን ብሎ እዛው ላይ መቆየት መቻሉ ጎበዝ የቢዝነስ ሰው እንደሆነ ያሳያል በማለት እንደዚህ ሐሳባቸውን ገልጸዋል። ማርያምን ግን ወደዳችሁም ጠላችሁትም ሴዶ is a master marketer ማሪም እንደሱ ማርኬቲንግ የሚችል ሰው የለም። like you know who he reminds me of? Jake Paul አስቡት ጄክ ፖል everybody hates ጄክ ፖል ግን ለዛ ነው ፋይቱን ገዝተውት ቁጭ ብሎ የሚወት that's why like he's a very high paid boxer ሪጅ ቤት እያደረጋችሁ እኮ ነው አውቆ አላህ ድብድብ አይፈቅድም እናቴም ቢብላኛለች like ያናድንና ከዛ በቃ ይሄ ልጅማ ሲሸነፍ ማየት ፈልጋለሁ ብለክ ፋይቱን ትገዛዋለህ። ማሪምን ይመቸው ሴዶ ማስተር ማርኬተር። ይሄን ሐሳብ እንዴት አያችሁት? የምርም ሴዶ ማርሻል አርት የቢዝነስ ሰው ነው የመደራደሪያ አቅሙስ በጣም ጠንካራ ነው ብላችሁ ታምናላችሁ? እንዲሁም ሴዶ ማርሻል አርትን እንዴት ነው በዚህ እድሜ እናቴ ያልፈቀደችልኝም የሚል ሐሳብ ሊመጣልህ የቻለው? እንዴት ነው እንደዚህ አይነት ሐሳብ ያቀረብከው? በማለት ጥያቄውንም እንዲህ በማለት ነበር የመለሰው። ምን ስትል በዚህ እድሜ እናቴ ትቆጣኛለች አልክ? የብዙዎች አነጋጋሪ ጉዳይ ነውና እንዴት እናት ተቆጣች? እውነት ነው? አይ ብዙ ወንዶች እኮ ለእናታቸው በጣም ቅርብ ናቸው። ይሄ ሁሉም ይመሰክራልና እናቴ ቁማር አትወድም። ለዛ ቁማር አይመቻትም። የእውነት ግን ተቆጣለች? አዎ ቁማር ምናምን ሲሆን አይሆንም ብላለች። ቁማር ነው ይሄ ውድድር እንዴ? ቁማር ነው እኮ ናና 10 ሚሊዮን ወስደ ያሸንፍና ምትል እኔ ያን ብር ባመጣው حرام እንደሆነ እንደምቀጥልበትም ታውቃለች ማለት ነው። ስለዚህ በፕሮፌሽናል መንገድ ከሆነ ግን በህጉ በአግባቡ እኔ እንደለፋው ታውቃለች።
20 ዓመት ብሉ ማርሻል አርትስ ውስጥ እንዳለው ታውቃለች ማለት ነው። ስለዚህ በፕሮፌሽናል መንገዱን ታውቃለች ቀድሞ። በፕሮፌሽናል መንገድ ከሆነ ተፋለም ነው እንጂ ዝም ብሎ እንዲህ በቁማር ይሄ አንፕሮፌሽናል በሆነ መንገድ አትግባ ነው የምትለኝ። ያን ብቻ ሳይሆን አላህ አይፈልግም እንደዚህ አይነት ነገር። ይሄን ሐሳብ እንዴት አያችሁት? በርካቶች በነገራችን ላይ የሴዶ ማርሻል አርትን ጥንካሬ አሁን ላይ እያደነቁ ነው የሚገኙት። እናንተስ የሴዶ ማርሻል አርትን የድርድር አቅሙን እንዴት ትመለከቷላችሁ? ወይስ ሌላ መደለያ ቀርቦለት ወይም የሰዎች ግፊት ነው እዚህ ያመጣው? ወይስ ጠንካራ ሆኖ ለቢዝነሱ ሲከራከር ነበር? ሐሳባችሁን ኮሜንት አድርጉልኝ። ሌላው በማህበራዊ ሚዲያው እጅግ በጣም አነጋጋሪ የነበረው ጉዳይ የሄኖክ ወንድሙ የፊዚካል ለውጡ ነበር። ሄኖክ ወንድሙን አብዛኞቻችን ከዚህ በፊት ተክለሰውነቱን እናውቀዋለን። ከአማርኛ ፊልም ተዋናዮች እጅግ በጣም አሪፍ ተክለሰውነት አላቸው ተብሎ ከሚታሰቡ ጥቂት የአማርኛ ፊልም አክተሮች አንዱ ነው ሄኖክ ወንድሙ። ታዲያ አሁን ላይ ለፈረጃ ፊልም በማለት ያመጣው የተክለሰውነት ለውጥ በርካቶችን በማህበራዊ ሚዲያው አነጋግሮ ነበር። እንደምታውቁት ከ3 እና ከዛ በላይ ዓመታት ሄኖክ ወንድሙ ፈረጃ ሚል ፊልም ለመስራት እየታገለ እንደሆነ አብዛኞቻችን እናውቃለን። ፊልሙንም ለመስራት ሲጀምር ሐሳቡን ያቀረበው በኢትዮጵያ ውስጥ ለመጀመሪያ ጊዜ ህዝቡ ፕሮዲዩስ ያደረገውን ፊልም ለህዝቡ ለማቅረብ አስቦ ነበረ። ታዲያ ግን እንዳሰበው ሳይሆን ቀረና በርካቶች ይረዱታል ተብሎ የታሰበው መጀመሪያ አካባቢ ላይ ጥሩ ሙቭመንት ነበረ። ታዲያ ግን በኋላ ላይ ሄኖክ ወንድሙ ፊልም እሰራለሁ በማለት ከሰዎች ያዋጡትን ገንዘብ በልቶ ጠፍቷል የሚሉ ሐሳቦች በስፋት መነጋገሪያ መሆናቸው በሚያዋጡት የገንዘብ መጠን ላይ እጅግ በጣም ለውጥ እንዳመጣ እንዲሁም ደግሞ በጣም ትልቅ ተጽዕኖ እንደፈጠረበት ፊልሙን ለመስራት እጅግ በጣም ትልቅ ተጽዕኖ እንደፈጠረበት እንዲህ በማለት ተናግሮ ነበረ። ፈረጃ የሚባል ፊልም ለመስራት እያጭበረበረ ነው ሄኖክ የሚል አስተያየት ገጥሟል ማለት ነው። ብዙ ቦታዎች ላይ ምናምን አይ ሩቆቹማ እያገዙኝ ነው፣ ቅርቦች ልብህን የሚያውቁ ምናምን አብረሃቸው ይኖር አብረሃቸው ዋጋ ይከፈልክ ምናምን ሰዎች አይ ቲንክ ወይ ከመቀደምም ሐሳብ ይመስለኛል ከምንም ኔጌቲቭን ሳይድ ይመረጡ አሉ። ማለት መናገርም ስላለብኝ ነው በዚህ አጋጣሚ። ሁሉም ቅዱስ መንገድ ላይ የኔን ሐሳብ እየደገፈው ነው ማለት አይደለም። የማይስማማም ሰው ልክ ነው ልልህ ነው። መልሱ ምንድነው? ሰርቶ ማሰብ። ፈረጃ ሲወጣ ይሄው እንደዚህም ያላችሁኝ ያገዛችሁኝ ይሄው። በነገራችን ላይ 1700 ሰው ነው ያገዘኝ። በ1700 ነው 3 ሚሊዮን የደረሰው። 3 ሚሊዮን አይገርምም? ግን 1700 ሰው ብቻ አዋጥቶ እንዲሁም በኋላ ላይ ሲናገር ከሰው 3.4 ሚሊዮን ብር ብቻ ነው የሰበሰበው። ፊልሙ ግን የተጠናቀቀው ወደ 7.6 ነው 7.4 ሚሊዮን ብር ነው ፊልሙ የፈጀበትና ከታስበው ወይም ደግሞ ካለው ህዝብ በታች እጅግ በጣም ጥቂት በጣት የሚቆጠር ማለት ኢትዮጵያ ውስጥ ካለው የህዝብ ቁጥር እንዲሁም ደግሞ ፊልም ተመልካች ቁጥር አንፃር እጅግ በጣም ዝግባ የማይባል ህዝብ ነው ያዋጣው። ነገር ግን እያጭበረበረ ነው የሚሉ ሐሳቦች እጅግ በጣም መነጋገሪያ ሆነው ነበር እስከሆነ ጊዜ። ቪዲዮ ላስጨርሳለሁ። 23000 ብር የደረሰው በ1700 ሰው 1.6 ፎሎወር አለኝ። አንድ ብር ያዋጣ አየው የልብ እንትነህ አሁን ጠያቂም ወቃሽም አሞጋሽም 1700 ሆነው ማለት እኔን የመጠየቅ መብት ያለው አየው። ግን በቃ እንትኑ በጣም ከባድ። ታዲያ ይሄ ሁሉ መከራ ካለፈ በኋላ በጣም በርካታ ነገሮችን ካወጣ በኋላ ፊልሙን አሁን ላይ አጠናቆ የመጨረሻ ቀረጻውን ጨርሶ እንዲህ በማለት ነበር ሐሳቡን የዘጋው። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ የበላ ነው። ለዚህ እወዳችኋለሁ፣ አከብራችኋለሁ። እሺ የምሬ ስለታገሳችሁኝ በጣም አመሰግናለሁ። ይሄንን የፊዚካል ለውጡን ከተመለከቱ በኋላ በርካቶች 50 ሴንት ለኦል ቲንግስ ፌል አፓርት የሚል ፊልም በሰራው ላይ 25 ኪሎ በመቀነስ በርካቶችን ያስገረመበትን ፎቶና የሱን ፎቶ በመለጠፍ በርካቶች ከ50 ሴንት ጋር ነበረ ሲያነጻጽሩ የነበሩት። እንዲሁም 50 ሴንት ከጀርባ ሆሊውድ እያለው ዶክተሮች የግል ዶክተሮች እያሉት እንዲሁም ቫይታሚን የሚያቀርቡለት ድርጅቶች እያሉ ነው እንደዚህ አይነት ሪስክ ወስዶ እንደዚህ የሆነው። ነገር ግን ሄኖክ ወንድሙ ለጥበብ ወይም ደግሞ ለፈረጃ ፊልም ሲል ወይም ደግሞ እሱ ላሰበው ለዛ ዓላማ ሲል በዚህ ልክ መስዋዕትነት መክፈሉ ማንም የሚረዳው ሰው ሳይኖረው እንደዚህ አይነት 50 ሴንት ያለው አይነት አድቫንቴጅ ሳይኖረው እንደዚህ መሆኑ በርካቶችን አስገርሞ ነበረ። ታዲያ ሄኖክ ወንድሙ እንዴት እንዳለፈ መንገዱ እንዴት እንደነበረ ሁሉም መንገዶች አልጋ ባልጋ እንዳልነበሩ ለታዲያስ አዲስ እንዲህ በማለት ነበረ በስልክ የተናገረው።
ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩ ህዝብ አገዘኝ። የጠየቁት ህዝብ የማላውቀው ህዝብ። ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው እኛ ሶስታችን እና ህዝቡ ያገዘኝ 3.4 ነው። በጣም ነው ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ ገባው ምናምን ኃላፊነት ከባድ አይደል? አንዴ ከጀመርከው ደግሞ አሁን የእናንተ አሁን ወስላችሁ ነው እየታመነ ያለው እና ሆነስት ሆነሽ ስትመጪ ልክ አይደለም እና ይሄ በቃ ለመደው ይሁን ወይ አቢው የሆነ ህዝቡ በቃ ስታጭበረብሪው ምናምን ነው በቃ የሚስማማው እና ሆነስት ሆነሽ ልስራ ብለሽ ስትመጪ በጣም በቃ ከባድ እንትን ውስጥ ነው የሚከትሽ እና ያፋቅቅሻል። እያንዳንዱ ጉርሻሽ ምንሽም ህይወት ያለሽ አይመስለውም እና ከባድ ነው በጣም። እንዴ ትልቅ መስዋዕትነት ነው በነገራችን ላይ ሄኖክ፣ ለኢንዱስትሪው እንደ ባለውለታም ተደርገህ ነው በጣም ይታያል። አሁን እኔ በነገራችን ላይ በጣም ትልቅ መስዋዕትነት ነው የከፈለው። ቅድምም ባሳየኋችሁ ቪዲዮ ላይ እንደተናገረው እሱ የመጀመሪያው ሰው ነው። በነገራችን ይህንን ሲዳፈር የመጀመሪያው ሰው ነውና የሰዎች ፊት እጅግ በጣም እንደገረፈው ለዚህ ፊልም ብሎ የሰዎችን እጅ እንዳየ እንዲሁም እሱ በሄደ ቦታዎች ላይ አንዳንድ ቦታዎች ላይ እጅግ በጣም እንዳሳፈሩትና እሱ ግን የመጀመሪያው ሰው ስለሆነ ብዙዎቹ እንዳልተረዱት እሱም ደግሞ እሱ ቢሆን በዛ ቦታ ላይ እሱ ቢሆን ያንን ሐሳብ እንደሌሎቹ እሱም ሊገፋው እንደሚችል ነገር ግን ያ ነገር በሱ እንዲያበቃና ሰዎች ጥሩ ሐሳብ አዲስ ሐሳብ ያልተለመደ ሐሳብ ሲያመጡ ለመቀበልና ለማዳመጥ እንዲሁም ደግሞ ለማገዝ ዝግጁ ቢሆኑ የሚል ሐሳብም አቅርቦ ነበር። ምን ያክልም እሱ በዚህ ነገር ላይ እንደተሸማቀቀና እንዳፈረ ነገር ግን ይሄ ሁሉ ነገር አሁን ላይ የደረሰበት ነገር ሁሉ በሱ እንዲያበቃ ሲል እንዲህ በማለት ነበረ ምክር ሐሳቡን ያቀረበው። መስዋዕት መሆን ነው የፈለኩት። ፊልሙ እኮ ምናልባት የተነዛ ሊሆን ይችላል። አይሆንም ታው አይ ምሳሌ ነው የምልሽ ግን ያለፍኩበት አድቬንቸር ለኔ በቃ ትክክለኛ ትምህርት ቤት ነው ብታይ እና አሁን ሌሎቹም አርቲስቶች ምናምን ብዙ አይዲያ ያላቸው ብዙ ዳይሬክተሮች ብዙ አይዲያ ያላቸው ብዙ አክተሮች ብዙ አይዲያ ያላቸው ብዙ የፊልም ጸሐፊዎች ብዙ አይዲያ ያላቸው እንደዚህ እንደኔ አግዙኝ ብለው አይዲያ ይዘው ሲመጡ በእኔ ይብቃ ማሸማቀቁ። እኔ ተወጥቼዋለሁኝ ፐርሰናል ነገሬ ውስጥም ገብቼ ተወጥቼዋለሁኝ። ግን እነዚህ ሰዎች በጣም ትልልቅ አይዲያ አላቸው። እንደው እኔ መንገድ ከፍቼ መተው እነሱ ሲጠይቁ ያግዟቸው ከልብ ነው የሚመጡት እና እንደው እኔ ላይ ሀፕን ያደረገው ነገር እቺ ትንሽ አቢዩዝ ማድረጓ ሌሎቹም ይመጣሉ አይዲያ ይዘው ወደፊት ምናምን አክሴፕት ቢያደርጓቸው ብዬ እጸልያለሁ። እንደውም ጥሩ መንገድም የጠረክ ነው ይመስለኝ ሄኖክ። አሁን ሰርተህ ጨርሰህ ማሳየትህ በራሱ ሌሎች ሲሄዱ በኮንፊደንስ እንዲሄዱም ያደርጋል። እንደምነግርሽ እኔን አያግዙኝ አርቲስቱ እኔን አያግዘኝ ግን የግድ ማገዝ የለበትም። ገብቶሻል? አዲስ ነገር ስለሆነ እኔም በሱ ቦታ ቦል ላላግዘው እችላለሁ፣ ጥዬ ሊይዝ እችላለሁ። ግን በቃ በጣም ፊልም የሚያድገው በጣም እኔ እውነቴን ነው የምነግርሽ አርቲስቱ እንዝላል ይመስላቸዋል። ብዙ ሰው ስላልሞላለት ነው። ብዙ አይዲያ አለው ውስጡ። ገብቶሻል? አሁን የተናቀው ፊልሙ ስላልሞላለት ነው። ሀሳቡን የሚገልጽበት በጀት ስለሌለው በትንሹ ዲያሎጎች የበዛቸው ፊልሞች ምናምን ለመኖር ከፊልሙ ላለመራቅ ነው የሚሰራው እንጂ ብዙ አይዲያ ቤቱ የከመረው አለ፣ ብዙ ባጀት የሚጠይቅ ገብቶሻል? እሱን ይዞ ወጥቶ አግዙኝ ሲል በቃ እኔ እንደተሸማቀቁት አያሸማጡት። በነገራችን ላይ ካስታውሳችሁ በጣም ብዙ ጊዜ ፎሎ ቻሌንጅ ቀርቦለት ነበረ። በሁለቱም እኔ ማስታውሰው ሁለቱን ነው። በሁለቱም ፌል ነበር ያደረገው። በጣም ብዙ ሰዎች አልረዱትም እናም ያለፈበት መንገድ ምንም አልጋ ባልጋ እንዳልሆነ በጣም ያስታውቃል። ግን እጅግ በጣም ጠንካራ እንደሆነ ሄኖክ ወንድሙ ምን ያክል ለዓላማው ጽኑ እንደሆነ አሳይቶናል። በነገራችን ላይ ፈረጃ ፊልምን ለእይታ ሲያበቃ ተመልካቹ የሚመለከተው ፊልሙን ብቻ ሳይሆን ከጀርባ ያለውን እውነተኛ የአርቲስት መንፈስና ጽናትን ጭምር ነው። እኔ እንደዛ ነው የሚሰማኝ። እናንተስ እስኪ ሐሳባችሁን ኮመንት አድርጉልኝ። ሌላው የበርካቶችን ትውስታ የቀሰቀሰው የቤተሰብ ጨዋታ በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ መሆን ችሎ ነበር። ከተወዳጁ የነጻነት ወርቅነህ ህልፈት በኋላ የቤተሰብ ጨዋታን ለመተካት ለኢቢኤስ እጅግ በጣም አስቸጋሪ እንደሆነ አሁን ላይ እየተመለከትን ነው የምንገኘው። ምክንያቱም በሶስት ሰዎች በንጹህ ኃይሌ በኮሜዲያን ያሲኖና በኮሜዲያን አዝመራው የተጀመረው የቤተሰብ ጨዋታ የመሪ ምርጫ እጩ በኋላም ኮሜዲያን አሌክስን፣ ሰመረ ባሪያውን እንዲሁም ደግሞ ሚሊዮን ብርሃኔ ወይም ጩባውን በማካተት የየራሳቸውን የተለያየ የአቀራረብ ስልታቸውን እያስመለከቱን ነበረ። አሁን ላይ ግን ከነጻነት ህልፈት በኋላ ነጻነትን በተክለሰውነቱ እንዲሁም ደግሞ በድምጹና በአክቲንጉ
ጭራሽ ሙሉ በሙሉ በተፈጥሮ ነፃነት ወርቅነህን የሚመስል ሌላ ሰው ተገኝቶ ነበረ። ያ ነፃነት ወርቅነህን የሚመስለው የቤተሰብ ጨዋታን ይምራለን በማለት በጣም በርካቶች ድምጻችን ይሰማ በማለት ላይ ነበሩ። ታዲያ ከዚህ በኋላ ደግሞ እሱም እጩዎች ውስጥ በመግባት የራሱን ኤፒሶድ አሁን ላይ ደግሞ መርቶ ነበረ። ያም ማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ ሆኖ ነበር። በርካቶችም እሱ የቤተሰብ ጨዋታን እንዲመራው የነፃነት ወርቅነህን ትውስታ ቀስቅሶብናል፣ እንዲሁም ነፃነት ወርቅነህን የምንመለከት እስኪመስለን ድረስ ነው ሲሰራ የነበረው በማለት ሐሳባቸውን ሲያቀርቡ ነበረ። በነገራችን ላይ የሱን ሾው እያየው ለማነጻጸር እንዲመቸኝ በማለት ኮሜንቶችን እየተመለከትኩኝ ነበርና ኮሜንቶቹ ላይ ኔጌቲቭ የሆኑ ኮሜንቶችን ማግኘት እስኪያቅተኝ ድረስ ሐሳባቸውን ሲያቀርቡ ነበረ። ቪዲዮ ላስመልክታችሁ። ምንድነው የምታስተምረው? እንግሊዘኛ። እንዴት ነው ተማሪ ያስቸግራል? እንግሊዝኛ ላይ በእኛ ጊዜ ይረጭ ነበር። እንግሊዝኛ ሻሞ ነበር። የቻልከውን ይዘህ ትገባለህ። ልዩ ተስጠዋለቅ ማለት የምትለው ወይስ ምንም? ጎበዝ ካልኩሌተር ነኝ፣ ነጋዴ ስለሆንኩ ያንዳንዱ አየር ላይ ነው የምትመጣው። ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ አገሩስ እንዴት ነው? እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጨነቅ ብሎኛል። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። መገናኛ። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? ዋና። ሰራት ነበር የምትሆኑት መደዳችሁ። ሂማን ምናምን አስመጣለሁ ከዱባይ ምናምን። ሂማኔር እንዴት ነው ሰው ሂማኔር ይገዛላል? አዎ ይገዛል። ደግሞ አንድ ጊዜ ሂማኔር መስተፋቅር ላይ ያሰራ ሄዶ መስተፋቅር የሚሰራው ሰውዬ ጸጉር አምጣልኝ ምናምን ነገር ይላል። ከዛ ጸጉሩ ወስዶለት ሄዶ ህንዱ አበደች፣ ከህንድ ሀገር ማለት ኢየሱስ ሙሉ ድምፁ እግዚአብሔርን የሱ ነው የሚመስለው። ድሮ ከፍ ሲያረግ ነበረ የሱን ይመስላል ምንድነው አይደል? የሆነ አሁን እዚህ ጋር ሲያወራ እንኳን የሱን ድምፅ ነው የሚመስለው። ብቻ ግን በጣም የበርካቶችን ትውስታ መቀስቀስ ችሎ ነበረ። እንዴት አያችሁት እናንተ? እስኪ ሐሳባችሁን ኮሜንት አድርጉልኝ። ትንሽ ቀልድ ቢፈጥር ምናምን ጥሩ ነው። ከዛ ባለፈ ግን ሙሉ የቤተሰብ ጨዋታን እሱ ይምራው በማለት በጣም በርካቶች ሐሳብ እየሰጡ ነው የሚገኙት። እናንተስ እንዴት አያችሁት? ማን የቤተሰብ ጨዋታን ቢመራው የተሻለ ይመስላችኋል? ንጹህ ኃይሌ፣ ኮሜዲያን ያሲሎ፣ ኮሜዲያን አዝመራው፣ ኮሜዲያን አሌክስ፣ ሰመረ ባሪያው፣ ሚሊዮን ብርሃኔ ወይ ጩባው ወይስ አንዱዓለም ይምራው? ማን የተሻለ የቤተሰብ ጨዋታን የሚመራው ይመስላችኋል? ማን በነበረው ከፍታ የቤተሰብ ጨዋታን የሚመራው ይመስላችኋል? እስኪ ሐሳባችሁን ኮሜንት አድርጉልኝ። የሴዶ ማርሻል አርት ስምምነት ማድረጉና መፈረሙን እንዴት ተመለከታችሁት? እንዲሁም ደግሞ የሄኖክ ወንድሙን መስዋዕትነትስ እንዴት ተመለከታችሁት? ሐሳባችሁን ኮሜንት አድርጉልኝ። ለዛሬ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮችን ጠቅለል አድርጌ ያስመለከትኳችሁ ቪዲዮ ይሄን ይመስላል። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር ማድረጋችሁን ቼክ አድርጉልኝ። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።